የባቡር መስመር እቅድ የኢትዮጵያ የባቡር ኮርፖሬሽን ነው ይሄን ነገር ይፋ ያደረገው እና በቀይ ባህር ላይ ያሉ ሁሉም ወደቦች ጋር ማለት ነው። ሁሉም ወደቦች ጋር ለምሳሌ ታጁራ ላይ፣ ታጁራ ማለት ጅቡቲ ያለው ወደብ ማለት ነው። ታጁራ ማለት ጅቡቲ ያለው ወደብ ማለት ነው። አሰብ እንደዚሁም ምጽዋን ከዛ ጋር የሚገናኝ የባቡር መደበኛ የሆነ ኤሌክትሪክ ምናምን ሳይሆን የመደበኛ የሆነ የባቡር መስመር ነው ለመዘርጋት እቅድ የተያዘው። ይሄ እቅድ ይፋ የሆነው ከ4 ቀን በፊት ነው። የብሔራዊ የባቡር ንግድና ኢንቨስትመንት ጉባኤ ነበረ ከ4 ቀን በፊት አዲስ አበባ ላይ። እዛ ላይ ነው በሰነድ ነው ይፋ ያደረጉት። ወደ 1.6 ቢሊዮን የአሜሪካ ዶላር ይፈጃል ተብሎ ነው እንግዲህ እቅዱ የተያዘው። ታጁራ ላይ፣ አሰብ እንደዚሁ ምጽዋ ላይ የባቡር መስመር ለመዘርጋት አቅጃለሁ ብያለች ነው ኢትዮጵያ። ይሄ በጣም ሊያነጋግር የሚችል ጉዳይ ነው። በብዙ መልኩ ሊያነጋግር ይችላል። በብዙ መልኩ አንደኛ ነገር አሁን በኢትዮጵያና በኤርትራ መካከል ያለው ውጥረት አለ። ይሄ ውጥረት ወደ ጦርነት ሊያመራ ነው በሚባልበት በሚሰጋበት ወቅት ላይ ይሄ አይነት ነገር መነሳቱ፣ ባቡር የመዘርጋት እቅድ አለን ተብሎ መነሳቱ የበለጠ ውጥረቱን ከፍ የሚያደርግ ነው ማለት በኤርትራ መንግስት በኩል የተያዘ አቋም አለ እና የኢትዮጵያ መንግስት ገና ይሄን ሳይጨርስ ከኤርትራ መንግስት ጋር ያለበትን ጉዳይ በጦርነትም ይሁን እንደሚሰጋው አንዳንድ የኢትዮጵያ ባለስልጣናት እንደሚሉት በሽምግልናም ይሁን ብቻ በሆነ አይነት መንገድ ሳይቋጭ እንዲህ አይነት እቅድን ይፋ ማድረግ በእርግጠኝነት አንዳንድ ሰዎች መብላቷን ሳታውቅ እጇን ታጠበች አይነት ነገር ሊተርቱ እንደሚችሉ ምንም ጥርጥር የለውም። መብላቷን ሳታውቅ እጇን ታጠበች አይነት ነገር ነው የሚመስለው። ገና መች ወደቡ ተገኘ? ኦኬ፣ የታጁራ የጅቡቲ ነው። ጅቡቲም ራሱ ኢትዮጵያ አልመታ ትጠቀምበት ብላ ታጁራን ለኢትዮጵያ እንዳማራጭ አቅርባ ነበር። በኢትዮጵያ መንግስት በኩል በይፋ እሺ የሚሆን እምቢ ያለው ነገር የለም እንጂ በይፋ ራሷ ጅቡቲ እንድታቀርብ ማነው አቅርባለች። ታጁራን ኢትዮጵያ አልመታ እንድትጠቀም ለኮሜርሻል ለሆነ ለንግድ ለሆነ ጉዳይ ማለት ነው። ይሄ የቀረበው ያኔ ኢትዮጵያ ከሶማሌላንድ ጋር ኤምኦዩን በተፈራረመችበት ወቅት እሱን ተከትሎ ከሶማሊያ መንግስት ጋር የተፈጠረውን ውጥረት ይሄ ሊያስታግስ ይችላል በሚል ነው ጅቡቲ እንግዲህ ያቀረበችው በሷ እሳቤ ማለት ነው እንጂ ጅቡቲ ሁሉ ይሄንን የታጁራን አማራጭ ያቀረበችው ኢትዮጵያ ሌላ አማራጮች እንዳታይ በሚል ነው። በተለይ ሶማሌላንድ ጥሩ ተፎካካሪዋ ልትሆን ትችላለች። ስለዚህ ኢትዮጵያም ወደዛ የምትሄድ ከሆነ ወደ ኤርትራም የምትሄድ ከሆነ ጅቡቲ ትልቅ ስጋት አላት። ሰሞኑን የሶማሌላንዱ ፕሬዚዳንት ኢትዮጵያ ውስጥ መጥተው ነበር ከጠቅላይ ሚኒስትር አብይ አህመድ ጋር። እንደዚሁም ደግሞ በመከላከያም ደረጃ ሁሉ የመከላከያ ከፍተኛ አመራሮቻቸው ተነጋግረዋል ኢትዮጵያ ውስጥ። ጅቡቲ በዛ ቅር ብሏት ከሶማሌላንድ ጋር ያላትን ግንኙነት መልሰዋለች ወይንም ደግሞ እዛ የነበሩ የራሷን ሰዎች ባለስልጣናቶቿን ወደ ጅቡቲ እንዲመለሱ አድርጋለች። ግንኙነቱን የማቋረጥ ፍላጎት እያሳየች ነው ያለችው። ያ እየሆነበት ያለው ምክንያት ኢትዮጵያ ወደ ሶማሌላንድ አማራጭ እየፈለገች ነው የሚል ነገር ስላለ ነው። ሁልጊዜም ቢሆን ጅቡቲ ኢትዮጵያ ሌላ አማራጮችን ስትፈልግ ይከፋታል፣ ደስ አይላትም።
የሚቀር ነገር አለ ብላ ታስባለች። ኢትዮጵያ ለጅቡቲ የምትከፍለው ክፍያ ብቻ አይደለም የሚቀረው። ኢትዮጵያ ለጅቡቲ የምትከፍለው ክፍያ ብቻ ከደህንነትም አኳያ የጅቡቲ ደህንነት ከማንም በላይ ለኢትዮጵያ ደህንነት አስፈላጊ። ጅቡቲ ደህና መሆኗ ለኢትዮጵያ በጣም አስፈላጊ። ጅቡቲ ደህና አልሆነችም ማለት ኢትዮጵያ አደጋ ውስጥ ገባች ማለት ነው። አንድ ያለቻት እሱም በተጣራ አይነት ሁኔታ ነው በትንሹ ተንፍሽ የተባለችበት ቀዳዳ እሱ ነው ያለው። እሱም የሚገባውም የሚወጣውም አየር እየተፈተሸ ማለት ነው። የኢትዮጵያ አየር እየተፈተሸ ነው በዛ በኩል እንኳን የምትተነፍሰው። ጅቡቲ አደጋ ውስጥ ገባች ማለት ኢትዮጵያ አደጋ ውስጥ ነች። ስለዚህ የደህንነቷ ጉዳይ በእጅጉ ያሳስባታል። ከዚህም አንጻር ኢትዮጵያ ሌላ አማራጭ ባይኖራት የምትፈልግ ይመስለኛል። ለራሷ ከማሰብ ነው የጠላትነት ሌላ ነገር ኖሯት አይደለም። ይሄ ምቀኝነት ፖለቲካ ኖሮ አይደለም፣ ግን ለራስ ከማሰብ ኢትዮጵያ ለጅቡቲ በብዙ መልኩ እየጠቀመች ስለሆነ ለኢትዮጵያ ህልውና ጅቡቲ አስፈላጊ ከመሆኗ ጋር በተያያዘ ኢትዮጵያ ባላት አቅም ለጅቡቲ ብዙ እያደረገች በመሆኑ ምክንያት ለራሷ ከማሰብ ይሄ እንዳይቀንስባት ኢትዮጵያ ሌላ አማራጭ ባታገኝ የምትመርጥ አይነት ሀገር ነች። ታጁራን አንድ ያቀረበችበት ምክንያት ከዛ ጋር የተያያዘ ነው። ኦኬ ይሄ የቀረበ ስለሆነ የኢትዮጵያ መንግስት በዚህ በኩል የባቡር መስመር ዘረጋለሁ ማለቱ ብዙም አነጋጋሪ የሚሆን ጉዳይ አይደለም። አንድ ሁለተኛው ከአሰብ ጋር የተያያዘው ከአሰብም ጋር የተያያዘውም አሁን ላይ ትንሽ ኢትዮጵያ የኔ ነው የምትልበት፣ ዶሮም ቢሆን አሰብ የሄደበት መንገድ በፍጹም ልክ አይደለም። በፍጹም ልክ አይደለም። አሰብ ዱሮም ቢሆን የኢትዮጵያ ወደብ ነው፣ የኤርትራ ወደብ ሆኖ አያውቅም። ኤርትራ እንደ ወደብ ተጠቅማበት አያውቅም። ኢትዮጵያ ነች በወደብነት ደረጃ ስትጠቀምበት የነበረውና የሄደበትን መንገድ ልክ አይደለም። እዛ አካባቢ ላይ ያለው የማህበረሰብ ክፍል የመገንጠል ፍላጎት ሳይኖረው ተገዶ የተገነጠለ ነው። እንዲህ አይነት ነገሮች ብዙ ነገሮች እየቀረቡ አሰብ የኔ ነው የሚል ክሌም አላት ኢትዮጵያ። አሰብ የኔ ነው የሚል ማለት ያም ከመሆኑ ጋር በተያያዘ እንደዚህ አይነት ነገር መታሰቡ በተወሰነ ደረጃ ያነጋግራል፣ ግን ብዙ ላይደንቅ ይችላል። ምክንያቱም ሰሞኑን ከሆነ ጊዜ ጀምሮ ኢትዮጵያ የባህር በር አጀንዳን በተለይ ኤምኦዩ የሚባለው ከቆመበት ጊዜ ጀምሮ እና ኢትዮጵያ ፊቷን ወደ ኤርትራ ካዞረች ጊዜ አንስቶ ስለ አሰብ ደጋግሞ የሚነሳ ጉዳይ ስለሆነና ከዱሮም ደግሞ አሰብ የኔ ነው የሚል ትውልድ ስለሆነ ያለው ወደ አሰብ እንዲህ ልትዘረጋ ነው መባሉ ብዙ ሰርፕራይዝ አያደርገንም። የምጽዋው ግን የሚገርም ነው። የምጽዋው የሚገርም ነው። ምጽዋም ጋር የሚያገናኘን ነገር እንፈጥራለን የሚለው አንዳንድ ነገሮችን በተለየ ሁኔታ እንድናይ የሚያደርግ ነው። በተለየ ሁኔታ አንደኛው አስተሳሰቡን ቅድም እንዳነሳ ነው መብላቷን ሳታውቅ እጇን ታጠበች አይነት ነገር ነው። ትንሽ ለየት ያለ አካሄድ፣ ለየት ያለ አስተሳሰብ ነው። ከዚህ ቀደም ያነሳሁት ይመስለኛል በኢትዮጵያ መንግስት በኩል አሰብን ለማግኘት ብቻ ሳይሆን አሰብን ለመጠቀም የሚያስችሉ አስፈላጊ ስራዎች አስቀድሞ የተሰሩ ነው የሚል ነገር ያነሱ ይመስለኛል። የዛ አንድ ማሳያ ተደርጎ ሊወሰድ ይችላል። እርግጠኝነት አለ። ኦፍኮርስ መንግስት እጁን እየታጠበ ነው። ባቡር መስመር ዘረጋለሁ ሲል እጁን እየታጠበ ነው እና አት ሴም ታይም እየነገረን ደግሞ ያለው ነገር እንደሚበላም እርግጠኛ ሆኖ እንደሚበላ ምግቡ እንዳለ እሱንም እንደሚበላ እርግጠኛ ሆኖ የሚነግረን መልእክት እሱን ነው። አሁን አንድ የሚገባኝ ነገር ይሄ መልእክት ነው የሚያስተላልፈው። በነገራችን ላይ የተፈለገውም ጉዳይ እሱ ነው፣ መልእክቱን ማስተላለፍ። እርግጠኝነት አለ፣ እናገኛለን፣ የኛ ይሆናል የሚል እርግጠኝነት አለ በመንግስት በኩል። መብላቷን ሳታውቅ እጇን ታጠበች የሚባለው አባባል እንትን አለው፣ ጥርጣሬ አለው፣ ስጋት አለው።
ባላገኘስ ምግቡ ይኑር አይኑር ሳላቅ ነው እንደ የምታጠበው አይነት ነገር ነው። መንግስት ግን እንዳለ አውቋል። ሰው በቃ እየታጠበ ምግቡ አለ እንደሚቀርብለትም ያውቃል፣ ወይም ደግሞ ሄዶ አንስቶ እንደሚበላም ያውቃል። እርግጠኝነት አለ። ለየት ያለ አስተሳሰብ ነው በኢትዮጵያ ውስጥ። ብዙ ጊዜ እኛ ኢትዮጵያውያን ስጋትን ከፍ አድርገን የምናይ በጣም ተጠራጣሪዎች፣ ነገሩ እጃችን ላይ እስካልገባ ጊዜ ድረስ ማናምን፣ ከገባም በኋላ ማመናችንን አላውቅም። እንደዛ ነው። ይሄ ግን ከዛ ትንሽ ለየት ያለ ነው። ከውጭ የመጣ አይደለም። ያው የኢትዮጵያ ነው። በጣም ጎልቶ ያለብን በብዛት የማይገልጸን አይነት ባህሪያችን ነው። የራሳችን ነው፣ ግን በአብዛኛውን ህዝብ የማይገልጽ ባህሪ ነው። ይሄ አይነት ነገር መልእክት አለው ለወዳጅ። ባይዘዌ ወዳጅ ከጎንህ የሚቆመው እርግጠኛ ስትሆን ነው። ስትጠራጠር፣ ስትሰጋ፣ ስትፈራ ወዳጅም ቢሆን ከጎንህ ለመቆም ይቸገራል። ማንኛውም አካል በተለይ በፖለቲካ ውስጥ አብሮክ ሪስክ ሊወስድ የሚፈልግ አካል የለም። ከምታገኘው ላይ መጠቀም የሚፈልግ እንጂ አብሮክ ሪስክ ሊወስድ ወይንም ደግሞ ያለውን አደጋ ሊጋራህ የሚፈልግ አይነት ወዳጅ በፖለቲካ ውስጥ ማግኘት አስቸጋሪ ነው። እርግጠኛ ግን ስትሆን አብዛኛው ከጎንህ ነው የሚመጣው። ሰው ለወዳጅ መልእክት አለው። ይሄ መልእክት አለው። እርግጠኛ ሆነ ስትናገር፣ አሁን እዚህ ላይ እርግጠኝነት አለ። ምጽዋን እንደምንጠቀም እርግጠኝነት አለ። ታጁራን እንደምንጠቀም እርግጠኝነት አለ። አሰብን እንደምንጠቀም እርግጠኝነት አለ። እሱን እርግጠኛ ሆነን ነው አሁን የባቡር መስመር ስለመዘርጋት እያቀድን ያለ። ይሄ ለወዳጅ ከጎንህ እንዲቆም የሚያደርግ አይነት መልእክት ነው። በዚህ አይነት መተማመን ሲኖርህ፣ እንዲህ አይነት እርግጠኝነት ሲኖርህ፣ ከዚህ ከምታገኘው ነገር ላይ ለመጠቀም የሚፈልግ ወዳጅ ከጎንህ መቆሙም አይቀርም። ለጠላት ደግሞ ይረብሻል። ለጠላት የሚረብሻል እንዲህ አይነት እቅዶችን ይፋ ስታደርግ፣ በተለይ እነዚህን አካባቢዎች እንዳታገኝ የሚፈልግ አካል መረበሹ የማይቀር። ይሄ እርግጠኝነት፣ ይሄ መተማመን ከየት መጣ? እነዚህ ሰዎች ብዙ ርቀት እየሄዱ ነው። ብዙ ርቀት እየሄዱ ነው ያሉት። እንደሚያገኙ አውቀው ሁላ አሁን ላይ ጭራሽ የባቡር መስመር ስለመዘርጋት ማቀድ ማሰብ እየጀመሩ ነው ያሉት። ይሄ ለጠላት በጣም በጣም የሚረብሽ ጉዳይ። ምን አግኝተው መልእክት አለው፣ የሚያስተላልፈው ነገር አለ። ለወዳጅም ያነቃቃል፣ ለጠላትም ይረብሻል፣ ያሰጋል። ውሸት ሲደጋገም እውነት ይሆናል ይባላል። ለምን ይመስላችኋል ሲደጋገም እውነት የሚሆነው? በቃ ሲደጋግም ስትሰማው በቃ እርግጠኛ እየሆንክበት ነው የምትመጣው። በቃ እያመንከው ነው የምትመጣው። ውስጥህ እያመነ በቃ የሆነ እውነቱ የሚል ደጋግመ ስትሰማው እውነት እየሆነ ይመጣል። ውሸት ስትደጋግመው እውነት ነው የሚሆነው። ውሸትህ እንዲታመንልህ ከፈለክ ደጋግመህ መናገር። ደጋግመህ ስትናገረው ያንን ውሸት ባላሰብከው ጊዜ ከማትጠብቃቸው ሰዎች እሱ ውሸት እንደ እውነት ተደርጎ ሊነገር ይችላል። በነገራችን ላይ ራስህም ታምነዋለህ። ጥሩ ውሸታም ሰው መዋሸት ያለበት መጀመሪያ የራሱን ውሸት አምኖ ነው። ውሸትህን ካላመንከው አትደጋግሙ። ወይም ልደጋግመውም ካልክ በሚያሳብቅ አይነት መልኩ ትደጋግመዋል ማለት ነው። ልትደግመው ትችላለህ። ሰዎችን ጥርጣሬ ውስጥ በሚከት አይነት መልኩ። ውሸታም ሰው በጣም ጠንቃቃ መሆን ያለበት ነው የሚባለው አይደል? እኔ እንደውም እንደዛ አይደለም። ውሸታም ሰው ውሸቱን አምኖ ነው ማውራት ያለው። አምነህ ስታወራው እንደ እውነት ነው የምታወራው። ደጋግመህ ስታወራው ያም ሰው በቃ እውነት ብሎ ተቀብሎት ያወራዋል። አንተም ግን አዘ ሴም ታይም ያን ውሸታም ነው። እነ ቲፒኤልኤፍ ምናምን
ለፖለቲካ ብለው የህልውና አደጋ ውስጥ ነን ምናምን ሲሉ አምነውት አሁን እዛ አይነት ሀሳብ ውስጥ ነው አምነውት በቃ ከላይ ጠላታችን ነው እንዲህ ነው የሚለውን ነገር ደጋግመው ሲሉት በቃ አምነውት ከዛ አካል ጋር ያላቸው ግንኙነት በጣም በጥርጣሬ የተሞላ በሴራ የተሞላ ሆኖ በጥስጥሱ ቀረ ወጣ። በኢትዮጵያ መንግስት በኩል አሰብን እንደሚያገኝ አሰብ የኢትዮጵያ እንደሚሆን በእርግጠኝነት ነው የሚናገረው። ደጋግሞ ነው የሚነግረው በእርግጠኝነት። አሁን ይሄ አንዱ ንግግር ነው። የባቡር መስመር ለበዛ ለመስመር እንትን ለማለት አቅደናል ሲልህ አሁን ካለው ሁኔታ አንፃር የሚገባህ ነገር የኢትዮጵያ መንግስት ምን እያለ ነው? አሰብ የኛ ይሆናል እያለ ምጽዋን ተጠቀማለሁ ወይም የኔ ይሆናል እያለ ታጁራን ተጠቀማለሁ እያለ ነው። በቃ በዚህ ወቅት ላይ የባቡር መስመሩ አይደለም የሚታየህ ወደቡ ነው። የኢትዮጵያ መንግስት ወደቡ እጁ ላይ እንደሚገባ በእርግጠኝነት ነው ደጋግሞ እየተናገረ ደጋግሞ ሲነግርህ ታምነዋለህ። ኢትዮጵያ ወደብ እንዲኖራት ከፈለክ በቃ በዛ ትደሰታለህ፣ ትነቃቃለህ። ይሄ ፍላጎት ደግሞ ከሌለ በጣም መረበሽ ውስጥ ትገባለህ። በጣም መረበሽ ውስጥ፣ ስጋት ውስጥ፣ ፍርሃት ውስጥ ሳታውቀው ቀስ እያልክ መግባት የማይቀር ጉዳይ ነው እና አንዱ ዓላማ ይሄ ነው የሚመስለኝ። የኢትዮጵያ መንግስት እንዲህ አይነት እቅዶቹን ሲያስተዋውቅ አትጠራጠሩ አሰብ ይገባል እያለ ነው። ለወዳጅ ጥሩ ነው፣ ለጠላት ግን ምን ተማምነው ነው የሚል አይነት ጥያቄ ውስጥ መውደቃቸው የማይቀር ነው። ይሄ አንደኛው በዚህ አይነት መልኩ ሊታይ የሚችል እንደ ሳይኮሎጂካል አይነት ዋር ወይም ሳይኮሎጂካል ዋርፌር አድርጋችሁ ልትወስዱ ትችላላችሁ። የስነ ልቦናዊ ጦርነት አድርጋችሁ ልትወስዱት ትችላላችሁ። የምጽዋ እዚህ ውስጥ መግባት ደግሞ ስለ ምጽዋ ሰምተን አናውቅም። በአብዛኛው ስለ አሰብ ነው የሚወራው። የኢትዮጵያ መንግስት እቅዱ ምንድን ነው ብለን ደግሞ እንድንጠይቅ የሚያደርግ ምንድን ነው የኢትዮጵያ መንግስት እያቀደ ያለው? አሰብን የኢትዮጵያ ወደብ ማድረግ ነው ወይንስ ራሷ ኤርትራን የኢትዮጵያ አካል ማድረግ ነው? የትኛው ነው እየታሰበ ያለው? አንድ በዚህ መልኩ እንድናይ እንገደዳለን። ምንድን ነው የኢትዮጵያ መንግስት እያሰበ ያለው? በቃ ነገሩ ተገፍቶ ወደማንፈልገው አይነት አማራጭ ለመግባት የምንገደድ ከሆነ አጠቃላይ ኤርትራን ክሌም ማድረግ አለብን ወደሚል እየተመጣ ነው ወይ? ምክንያቱም ምጽዋም የኢትዮጵያ ሊሆን የሚችለው በዛ አይነት መንገድ ነው። አሰብም የኢትዮጵያ ሊሆን የሚችለው በዛ አይነት መንገድ ነው። ግን በዚህ መልኩ ብቻ ግን አይታየም። ማለት አሁን የባቡር መስመር ልዘረጋ ነው ማለት እነዚህን አካባቢዎች የኔ ላደርግ ነው ማለት ግን አይደለም። እንደዛ ማለት ብቻ አይደለም። ምክንያቱም ታጁራንም ይጠቅሳል። ከጅቡቲም ልወስደው ነው እያለክ አይደለም። በሁለቱም መልኩ ነው ማየት ተገቢ የሚሆነው። በአንድ በኩል የኔ ያደርጋቸዋለሁ በተለይ እና አሰብ፣ ምክንያቱም የአሰብ ጉዳይ እየተነሳ ነው። አሰብ ደግሞ ኢትዮጵያ የራሷ እንዲሆን ነው የምትፈልገው። በድርድርም ቢሆን ኢትዮጵያ በራሷ የምትወስንበት ወደብ ነው እንዲሆን የምትፈልገው። ኔቪ የምታስቀምጥበት ወደብ ነው እንዲሆን የምትፈልገው። ምን አለፋቸው የኢትዮጵያ የራሷ ቁጥጥር የማይደረግበት ማለት ነው። የኤርትራ መንግስት ቁጥጥር የማያደርግበት እንዲሆን ነው የሚፈልገው። የኢትዮጵያ መንግስት አስተማማኝም እንዲሆን ነው የሚፈልገው። ዘለቄታ ያለውም እንዲሆን ነው የሚፈልገው። ያ ማለት የሚከራዩ አይነት ወደብ ብቻ አይደለም። እንደዛ እንዳታስቡት። አሰብን በሚመለከት የኢትዮጵያ መንግስት ፍላጎቱ ግልጽ ነው። ከትውልድ ወደ ትውልድ የሚተላለፍ
አስተማማኝ የሆነ ኢትዮጵያ ራሷ የምትወስንበት ማንም ሌላኛው አካል መጥቶ ቁጥጥር የሚያደርግበት አይነት እንደዛ አይደለም የምትፈልገው። እኔ ባህር ኃይል የምታሰፍርበት ለንግድ ብቻ ሳይሆን ለደህንነትም ወይም ወታደራዊ የሆነ ዓላማውንም ጭምር የምታስፈጽምበት ወደብ ነው እንዲሆን የምትፈልገው። ያ ማለት የራሷ እንዲሆን እንደማለት ነው። እሱን ስናይ ምጽዋንም ማንሳታቸውን ምጽዋንም ሊያስመጡ ነው፣ ምጽዋም የኢትዮጵያ እንዲሆን እየተፈለገ ያለው ብለን እንድንጠይቅ የሚያደርግ ነው። የኢትዮጵያ እቅድ ምንድን ነው በሚለው በተለየ አይነት ሁኔታ እሱን እንድንፈትሽ የሚያደርግ ነው። ኢትዮጵያ አሰብን ብቻ ሳይሆን አጠቃላይ ኤርትራን ነው መውሰድ የምትፈልገው። ለዛ ነው በ1993 እንደ ኤሮፓውያን አቆጣጠር የነበረውን ህዝበ ውሳኔ ህጋዊነቱን ጥያቄ ውስጥ እየከተተች ያለችው። ኢትዮጵያ ለዛ ይሆን የኤርትራን ሉዓላዊነት መቀልበስ እችላለሁ ብላ እያሰበች ያለችው? እንዲህ አይነት ሀሳቦች የመንግስት ነው ተብሎ በሚታሰብ ድረገጽ ላይ እንዲሸራሸሩ እየሆነ ያለው አጠቃላይ ኤርትራን ክሌም ልታደርግ ነው ኢትዮጵያ፣ ኤርትራን ልትወስድ ነው ብለን እንድንጠይቅ የሚያደርግ ነው። በተለይ የምጽዋው ጉዳይ መነሳቱ አንድ፣ ወይም ደግሞ የኢትዮጵያ መንግስት እያሰበ ያለው ከኢሳያስ አፈወርቂ በኋላ ስላለችው ኤርትራ ነው ብለንም እንድናስብ የሚያደርግ። ምክንያቱም ከኢሳያስ አፈወርቂ በኋላ በእርግጠኝነት ምጽዋን የኛ እንኳን ባይሆን ቢያንስ መጠቀም እንችላለን። ከኢሳያስ አፈወርቂ በኋላ ከሚኖረው መንግስት ጋር በእርግጠኝነት የኢትዮጵያ መንግስት ጥሩ ግንኙነት ይኖረዋል። ልክ እንደ ኢሳያስ አፈወርቂ አይነት ኢትዮጵያ ዝግ እንድትሆን ፍላጎት ያለው አይደለም። በእርግጠኝነት የኤርትራንም ጥቅም ታሳቢ ባደረገ የኢትዮጵያንም ፍላጎት ታሳቢ ባደረገ አይነት መልኩ ኢትዮጵያ ኤርትራን እንድትጠቀም የሚሰራ አይነት መንግስት ከኢሳያስ አፈወርቂ በኋላ ይኖራል። ኢቭን ያ መንግስትም ራሱ ኤርትራ ላይ ሊኖር የሚችለው በኢትዮጵያ ድጋፍ እንደሆነ ግልጽ ነው። ስለዚህ የኢትዮጵያ መንግስት ከኢሳያስ አፈወርቂ በኋላ ስለምትኖረው ኤርትራ ነው እያሰበ ያለው። አሁን ላይ ግቡ ኤርትራ ውስጥ ያለውን አገዛዝ ማፍረስ ነው ማለት ነው። ምክንያቱም እሱ ካልፈረሰ በስተቀር መቼም አሰብ የኢትዮጵያ፣ ምጽዋ ደግሞ ኢትዮጵያን የምትጠቀምበት ወደብ ይሆናል ተብሎ የሚታሰብ አይደለም። የመንግስትን እቅድ በተወሰነ አይነት መልኩ የሚናገር ጉዳይ ነው። ምንድን ነው የመንግስት እቅድ ብለን እንድናስብ የሚያደርግ እቅድ ነው። እኔ እቅዱ እንደ መልእክት ነው የምወስደው። መልእክት ነው። በተለይ አሁን ካለው ሁኔታ አኳያ መልእክት ነው። እንደዚህ አይነት ነገር አቅደናል ማለት ኦልሬዲ አሰብኛ እንደሆነ ወይም እነዚህን የባህር በሮች መጠቀም የምንችልበት እድል እንደሚፈጠር እርግጠኞች ሆነናል ብለን እያስተላለፈ። እነዚህ እድሎች ሊኖሩ የሚችሉት በኤርትራ የኢትዮጵያ ስትሆን ነው፣ አሊያም ደግሞ ኢሳያስ አፈወርቂ ከኤርትራ ሲነሱ ነው። እነዚህ ሁለት ነገሮች ካልሆኑ በስተቀር ይሄ እቅድ ሊፈጸም የሚችልበት እድል የለም። አሰብን፣ ምጽዋን በሚመለከት የኢትዮጵያ መንግስት ከባህር በር ጋር በተያያዘ ወይም ኤርትራን በሚመለከት እያሰበ እያቀደ ያለው ነገር ምንድን ነው የሚለውን እንድንጠይቅ የሚያደርግ እቅድ ነው። በዛ አይነት መልኩ ነው የተረዳ ነው ወዳጆች። ዛሬ ለምን እንደሆነ አላወኩም፣ አንዳንድ ድምጾች እየበጠበጡኝ ነበረ። ቴንኪዩ መልካም ያራዳ ልጅ ቴንኪዩ። ደግሞ ይሆናል አንተና ቤተሰቦችህን ቫኬሽን ወስዳችሁ ነው የሚለው።
ለአንድ ሳምንት እንግዲህ ያርግልን ያርግልን። ቴንኪው። መልካም ያራዳለች። እንደዛ ነው ሃይደር የሌረው። የኢትዮጵያ መንግስት በተለይ ለተባበሩት መንግስታት የጻፈው ደብዳቤ ላይ ግልጽ አድርጎታል ምን አይነት ወደብ ኢትዮጵያ እንደምትፈልግ ግልጽ አድርጎታል። ይብል ለተባበሩት መንግስታት ለአንቶኒዮ ጉቴሬስ ኢትዮጵያ የምትፈልገው ወደብ ልክ እንደ ጅቡቲው አይነት ወደብ አይደለም፣ ለወታደራዊ ፐርፐዝ የምትጠቀምበት ቀጣይነት ያለው እንጂ መንግስታት በተቀያየሩ ቁጥር የሚቀያየር አይደለም። ቀጣይነት ያለው እና ራሷ የምትወስንበት አይነት ወደብ እንደምትፈልግ ግልጽ አድርጋለች። ያ ማለት በተዘዋዋሪ የራስ እንደማለት ነው። ቴንኪዩ ለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። በሌላ ጊዜ በሌሎች ርዕሰ ጉዳዮች ደግመን እንገናኛለን። እስከዛው ያላችሁበት ሰላማችሁ ይብዛ። ላይክ ሳታደርጉ፣ ሼር ሳታደርጉ፣ ሰብስክራይብ ሳታደርጉ አትውጡ። ጤና ይስጥልን።